በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኦርቶዶክሳውያን ሁላችሁ በመላው ዓለም የምትገኙ እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። አባቶቻችን አምላክ ስሙ ዛሬም ዘወትርም እስትንፋስ ባለው አንደበት ሁሉ የተመሰገነ ይሁን። እሺ የማህበረ ሥላሴን ገዳም ለብቻ አዘጋጃለሁ ባልኩት መሰረት እንግዲህ አዘጋጅ ይዤ መጥቻለሁኝ። ይህ ገዳም እንግዲህ ይህን ገዳም ያቀኑት ታላቁ ጻድቅ አቡነ አምደ ሥላሴ ዛሬ የካቲት 27 ዕረፍታቸው መሆኑን ተከትሎ እሳቸውን ለማሰብ ለመዘከር እና ገዳማቸውን ምን እንደሚመስል ስርዓቱ በእውነት እጅግ ድንቅ ነው። የድሮውን ዘመን የነ እንጦንስ የነ መቃርስ የነ ጳቁሚስን በሙሉ የነሱን ስርዓት የመሰለ የገዳማዊ ስርዓት አሁንም ቢሆን በተግባር የሚታይበት ትናንትና ለመጥቀስ ሞክሬያለሁ። ለኔ በገዳም ደረጃ ከኢትዮጵያ በአንደኝነት ማስቀምጠው ገዳም ነው። ስርዓቱ እጅግ ከባድ እጅግ ጥብቅ ነው። አንድ የግል ንብረት እንኳን መነኩሴዎች የግል ንብረት የላቸውም። የሚገርማችሁ መርፌ ከመርፌ አቅም እንኳን አንድ መነኩሴ መርፌ እንኳን በግል ንብረት እንዲኖረው አይጠቀምም። የእንትኑን አበምኔቱን ወይም ለዚህ እንትን የተሾሙትን አባት ነግሮ አሳውቆ ከሳቸው ወስዶ ነው የሚጠቀመው። ከመርፌ አቅም እንኳን አልቦ ጥሪት ናቸው። ምንም አይነት ነገር ከለበሷት አመት ሙሉ ከሚለብሷት አንዲት ልብስ በቀር ሌላ ንብረት የላቸውም። ምግባቸውም በገዳሙ ስርዓት በጋራ እሱንም ትንሽዬ መኮሪታ የምትባል እንደ ዳቢያ የሆነ ወፍራም አለ፣ መኮሪታ ይባላል። እሱን ነው የሚመገበው። በጣም የሚገርማቸው ወደ ገዳሙ ማንኛውም ሰው ዝም ብሎ ዘው ብሎ መግባት አይቻልም። 7 ቀን ደጅ መጥናት አለበት። አንድ ሰው እዛ ገዳም ውስጥ ገብቶ ቤተ መቅደሱን ለመሳለም 7 ቀን ደጅ መጥናት አለበት። ከ7 ቀን ደጅ ጥናት በኋላ ነው ወደ ቤተ ክርስቲያኑ ግቢ መግባት የሚፈቀድለት። በጣም የሚገርመው ነገር ራሱ የገዳሙ መነኩሴ አበምኔቱም ይሁን የገዳሙ መነኩሴ ወይም ለተልእኮ ገዳሙ ልኮት እንኳን ወደ ውጭ ቢወጣ ተመልሶ ወደ ገዳሙ ሲሄድ ውጭ ለተወሰኑ ቀናት ይቆያል እንጂ ዝም ብሎ እንደመጣ አይገባም። የራሳቸው መነኩሴ እንኳን ወደ ዓለም ወይም ወደ ሌላ ገዳም እንኳን ቢሄድ ወጥቶ ከገዳሙ ከወጣ ተመልሶ ወደ ገዳሙ ሲሄድ ውጭ ላይ በደጅ ጥናት ቆይቶ ነው ተመልሶ ወደ ውስጥ የሚገባው እና ፍጹም እውነተኛ መናንያን ያሉበት ለምነና የሚመች እዛ ሱዳን ጠረፍ ላይ የሚገኝ እጅግ በረሃማ ቦታ ሱዳንም ማህዲስቶች ሌሎች ማህዛብ አብረው ከነሱ ጋር የሆኑ በተደጋጋሚ ጣሊያንም ጭምር በአውሮፕላን ሊያጠፋው የሞከረ እጅግ የምንመካበት ታላቅ ገዳማችን ነው። በእውነት ባለፉት ጊዜያቶች ላይ እንኳን ከባባድ ሁኔታዎች በሀገራችን በመጡ ሰዓት መነኮሳቶቹ ደብዳቤ እየጻፉ ለመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ ብለው የ3 ቀን አዋጅ አውጀው ነበረ። ወቅቱ ትዝ ይላችሁ ከሆነ የጾም አዋጅ አውጀውልን ነበር እንደነ ነነዌ። ያንን ጾም እንግዲህ ሁላቸውም በእውነት በእነሱ ጸሎት እዚህ ደርሰናል። በሌሎቹም ገዳማት ባሉ አባቶች ጸሎት እዚህ ደርሰናል ብለን እናምናለን። ወደፊትም የነሱ ጸሎት ያሻግረናል፣ ኢትዮጵያን ትንሣኤዋን ያቀርብላታል በእነሱ ጸሎት ብዬ በልብ አምናለሁ። እስቲ መጀመሪያ እንግዲህ ይህንን ገዳም በደንብ በጥልቀት ላስተዋውቃችሁ። ከዛ በፊት እንግዲህ ጻድቁ አቡነ አምደ ሥላሴ ዕረፍታቸው ስለሆነ እሳቸው ማን ናቸው የሚለውን ከእሳቸው እንጀምር ማለት ነው። ጻድቁ አቡነ አምደ ሥላሴ የጥንቱን ደገኛውን ገዳም ስርዓቱን እንደጠበቀ የሚገኘውን ማህበረ ሥላሴ አንድነት ገዳምን ያቀኑ ታላቅ ጻድቅ ናቸው። በዚህ ታላቅ ገዳም የሚኖሩ ገዳማውያን አበው የሚመገቡትም ሆነ የሚለብሱት አንድ አይነት ከመሆኑም በላይ በመኖሪያ በዓታቸው ውስጥ ምንም አይነት የግል ንብረት መርፌም እንኳን ቢሆን ያለ መጋቢው ፈቃድና እውቅና ውጪ ማስቀመጥም ሆነ መጠቀም አይችሉም። ይህ የገዳሙ ፍጹም የጥንቱን ገዳማዊ ስርዓት እንደጠበቀ አንድ ማሳያ ነው። ዛሬ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
በምትገኝበት በማንኛውም ዓለም ላይ ቅዳሴ በሚቀደስበት ወቅት የማህበረ ሥላሴ ገዳም ስሙ ሳይጠራ አይውልም። በቤተክርስቲያናችን የቅዳሴ ስርዓት ላይ በጸሎተ ቅዳሴ ወቅት ከቅዱስ ቁርባኑ በፊት ሰላም ለኩልክሙ ማህበረ ሥላሴ እያለ ልክ ድርገት እንደወረደ ማለት ድርገት እንደወረደ ቅዳሴ ላይ ሰላም ለኩልክሙ ማህበረ ሥላሴ የሚል ቃል እንሰማለን ሁሌ ቅዳሴ ላይ በማለት ይህንን ቃል በመጥራት በዜማ የሚደረስ የጸሎት ክፍል አለ። ዜማውን የደረሱትና ስርዓቱን የሰሩት ገዳሙ ካፈሯቸው ታላላቅ ቅዱሳን መካከል አንዱ የሆኑት አቡነ አርከ ስሉስ ናቸው። ማህበረ ሥላሴ አንድነት ገዳም እጅግ ጥንታዊና ታላቅ በመሆኑ በዚህ በየትኛውም ዓለም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ በሚቀደስበት ቦታ ሁሉ ስሙ ሳይጠራ የማይውል ብቸኛ ገዳም ነው። በዚህ ራሱ ቅዳሴያችን ላይ ስሙ ሳይጠራ አይውልም። ቅዳሴ በሚቀደስበት በየትኛውም ቦታ ማህበረ ሥላሴ ስሙ ይጠራል ማለት ነው። በ1616 ዓመተ ምህረት በአጼ ሱስንዮስ የካቶሊክን እምነት ካልተቀበላችሁ በማለት ጎንደር ደንቀዝና ጎንደር ላይ የክርስቲያኖችን በሰይፍ በሰየፈ ጊዜ እንግዲህ ክርስቲያኖች ሁሉም ሳይፈሩ ሳይሳቀቁ ወደኋላ ሳይሉ ስለ ተዋህዶ ሃይማኖታቸው ክብር ከተከራከሩና ለተዋህዶ ጠበቃ ከሆኑ ታላላቅ ቅዱሳን መካከል አንዱ የማህበረ ሥላሴው አቡነ አምደ ሥላሴ ዋነኛው ናቸው። አቡነ አምደ ሥላሴ እንግዲህ አጼ ሱስንዮስ ካቶሊካውያን ደግፈው ከ8000 በላይ የሀገራችንን ካህናት እና ምእመናን በአንድ ቀን ሲያሳርዱ ወይም በሰማዕትነት ሲገድሉ ንጉሱ ወዳው ኦርቶዶክስ ይርከስ ካቶሊክ ይንገስ ብሎ ያወጀበት ምላሱ ተጎልጉሎ ወጥቶ ተቀስፎ ማለት ነው። እንዳሪዮስም ሆዶ አብጦ ተልቶ ባለበት ሰዓት እንግዲህ አቡነ አምደ ሥላሴ ከየገዳማቸው ሄደው ያ ንጉሱ ተጎልጉሎ ወጣውና በመቅሰፍት የተመቱበት ምላሳቸውን በመስቀላቸው ባርከው ወደ ቀደመ ግብራቸው መልሰዋቸዋል ማለት ነው። ሌሎችም አባቶች አሉ ይሄንን ታሪክ የሰሩ የጎሮጎር ስድስቱ ቅዱሳን እና አባ መርአዊ ጩጊ ማርያሙ አቡነ ምእመነ ድንግል ሌሎችም አሉ። እነዚህ ነው እናስታውሳቸው። እንግዲህ አባ መርአዊ አቡነ ምእመነ ድንግልና አቡነ አምደ ሥላሴ ሶስቱ በዚህ ታሪክ ይጠቀሳሉ። ሶስቱም ይሄንን ሄደው ንጉሱን ባርከው ከመቅሰፍት ድነው ወደ ልቦናውም እንዲመለስ ረድተውታል በጸሎታቸው በእውነት። በኋላ ላይ ልጁን አንግሶ ተዋህዶ ትመለስ ካቶሊክም ይፍለስ ብሎ እንደገና አዋጁን ቀይሮ አውጆ ሃይማኖት ልትመለስ ትችላለች። ይሄ የሆነው ግን በእነዚህ ቅዱሳን ተአምራት በእነዚህ ቅዱሳን ምልጃና ጸሎት ነው ማለት እንችላለን። ከዚህ በኋላ አቡነ አምደ ሥላሴ የፋሲልን ሹመትና የተዋህዶ ሃይማኖትን በአዋጅ አጽንተው ተመልሰው ወደ ገዳማቸው ማህበረ ሥላሴ ገብተዋል። አጼ ፋሲልም የማህበረ ሥላሴን ገዳም ግዛቱን ከሱዳን እስከ ጣቁሳ ድረስ እንዲሁም በአዋጅ ወስነው ሰጥተው ነበረ። ነገር ግን በኋላ ላይ እንግዲህ ሀገራችን የመከራ ዘመን የጀመረበት የደርግ መንግስት ሲገባ የገዳሙን ስርዓት ሙሉ በሙሉ አፍርሶታል፣ ርስቱንም ነጥቆታል። በደርቡሾችም ወረራ ጊዜ የመንግስት ገዳሙ ላይ ባለው ቸልታ ምክንያት በተደጋጋሚ ገዳሙ ለጥቃት እንዲጋለጥ አድርጎታል። የገዳሙ ያለው ስፋት ባሁኑ በጣም ሰፊ ነው። እንደው ከዋልድባ እኩል ሊሆን በሚችል መልኩ በይዞታ ደረጃ ነው። በስርዓት እኔ ማህበረ ሥላሴ ይበልጥብኛል። ዋልድባ ላይ ሌላም ብዙ እጅግ የከበረ ቦታ ነው። ዋልድባም ግን ቤተክርስቲያኒቱ ልታጠራቸው የሚገባቸው ነገሮች አሉ ውስጥ ቤተ ጣዕማ ቤተ ሚናስ ተብሎ 9 መለኮት ብለው የሚያምኑ አውቀውት የሚሆን ሳውቁ በዚህ እምነት ውስጥ ያሉ መነኮሳትም አሉ። ዞሮ በምንፍቅና ስራም ያለፈው መንግስት የኢህአዴግ መንግስትም ውስጥ ገብቶ ብዙ ፖለቲካዊ ቆሻሻ ነገሮችን ሲሰራበት የነበረ ገዳም ነውና ትንሽ ያሳቅቅ ነበር የነበረው ሁኔታ። ግን ገዳምነቱ እጅግ የከበረ የአባታችን የሆነ ሳሙኤል ዘዋልድባ እጅግ የከበረ ቦታ ነው እና ብረንታንትን የመሰለ እጅግ የከበረ ገዳም ያለበት ነውና በስፋት አንድ ናቸው እና ይሄ ማህበረ ሥላሴ
እጅግ ሰፊ ነው ቦታ ይዞታው። በጣም ሰፊ ከመሆኑ የተነሳ በእግር ራሱ ሄዶ የሚዘለቅ አይደለም። ለክብረ በዓል ሲሄድ ሰው በጣም ደክሞ ነው የሚሄደው። አቧራው በረሃ ነው፣ በዛ ላይ በጣም በረሃ ነው፣ እጅግ አስቸጋሪ ነው። እሱን የጉዞ ማስታወሻ የሚለው ላይ በኋላ ላይ አነሳላችኋለሁኝ። ሌላው ገዳሙ ለየት ብሎ ያየሁት ነገር ምንድነው? የገዳሙ የሚያደልባቸው ከብቶቹ ዝርያቸው ለየት ይላል። እኔ የትም አላየሁም እንደዚህ አይነት ከብቶች። በጣም ብዙ ናቸው ከብቶቹ። አንዱ እዚህ ከተማ ላይ እንግዲህ ቢመጣ ከፍተኛ የሚሸጠው እንግዲህ እዚህ ከተማ ላይ እናውቀዋለን አይደለ? በጣም ያንን እጥፍ ነው ምን እንደሚያካክሉ በጣም ሲበዛ ትልቅ ናቸው። ይሄ ዳልጋ ከብት ይባላል መሰለኝ በዚህ እኛ አካባቢ ዳልጋ ከብት ነው የሚባለው። እንደዛ የሚባሉ ሆኖ ሴቶቹ ራሱ ትልቁን በሬ ይበልጣሉ እና በጣም ትልቅ ናቸው፣ በግዙፍ ናቸው በሰውነታቸው። እነዛ ከብቶች የሆነ ወቅት ላይ ሌባ ሁሉ ሰርቋቸው ሌባው በተአምራት ተይዞ ከብቶቹ ሊመለሱ ችለዋልና ብዙ ናቸው፣ በጣም ብዙ። ወደ ገዳሙ የሚሄድ ሰው የሚገርማቸው ታች እንግዳ ማረፊያ የሚባል አለ። ከገዳሙ አንድ ሰዓት ያህል ያስኬዳል ይመስለኛል። ገዳሙ ጋር ከመድረሱ በፊት ታች እንግዳ ማረፊያ አለ እና እዛ እንግዳ ማረፊያ ላይ ገዳሙ በጣም በእንስሳት ተዋጽኦ የበለጸገ ስለሆነ እንግዳ እንግዲህ በእንግዳነቱ ስለሚከበር እርጎ ነው የሚጠጣው። በእርጎ ነው የሚቀበሏቸውና በጣም ደግሞ እቃው ደግሞ በጣም ትልቅ ነውና እርጎ በበቃኝ የሚጠጣበት ገዳም ነው ማህበረ ሥላሴ። ለእኛ ለደካሞች ነው እንጂ መናንያኑ ግን ይሄንን አይጠጡም። በነገራችን ላይ እርጎ አይጠጡም ከነጭራሹ። አይገርማችሁም? ግን እርጎውን እንደ ውሃ እየሰጡ ለህዝብ፣ እነሱ ግን ያንን እርጎ አይጠጡትም፣ አይነኩትም። በፍስክ ሰዓትም በበዓልም በምንም ይሁን እርጎ አይጠጡም። እንግዲህ እያገኙ የሚያገኙትን ነገር ወይም መብላት መጠጣት የሚችሉትን ነገር ስለ ጽድቅ ብሎ አለመብላት ነው መጾምና እኚህ ምን ያህል ምናኔያቸው እንዴት ከባድ እንደሆነ እንድንረዳው ነውና እቃው ራሱ ቆይ በፎቶ ታዩታላችሁ በኋላ ላይ በጣም ትልቅ ነው እቃው። ይሄ ቅል ታውቃላችሁ? በገጠሩ የሀገራችን ክፍል ይታወቃል ቅልና እሱ ያ ትልቁን ቅል እንዲህ ቅርጽ አበጅተውለት በሱ ሙሉ ነው የሚሰጠው እርጎና በጣም ይገርማል። ያ በረሃ ግለት የመንገዱ ድካም ከ4 ሰዓት በላይ ነው በእግር የምንጓዘው። ያንን ጉዞ አድርገን ቦታው ላይ እንግዳ መቀበያ ቦታው ላይ ሲደርስ እንግዳ ያንን እርጎ ጠጥቶ ነው የሚሄደው። በዛ ሰውነቱን ያድሳል ማለት ነው። ቦታው እንግዲህ እጅግ የከበረ ነው በእውነት። እስቲ ጻድቁን ታሪክ አድርገን ጨርስና ወደ የኛ የጉዞ መርሃ ግብራችን ምን ይመስል እንደነበረ ነግራቸዋለሁ በኋላ ላይ። በተደጋጋሚ እንግዲህ ደርግ የገዳሙን ርስት ካሳጣውና ለገዳሙም ቸልተኛ ከመሆኑም በላይ ራሱም ደግሞ በገዳሙን በማፍረስ ደረጃ የተነሳበት ስለነበረ በዚህ ምክንያት ጎረቤት የነበሩት ጠላቶች እነ ማህዲስት እነ ደርቡሾች በተደጋጋሚ ገዳሙን አጥቅተውታል። እንግሊዞችም በደርቡሾች ወረራ ጊዜ እንግዲህ እንግሊዞች አጋጣሚውን ተጠቅመው የጻድቁን የአቡነ አምደ ሥላሴን ገድል ወደ ሀገራቸው ወስደውታል። ይህንን እስቲ መጨረሻ ላይ እንነጋገራለን። ጻድቁ እንግዲህ የካቲት 27 ቀን ያረፉ ሲሆን በዚያው በመሰረቱት በማህበረ ሥላሴ ገዳም በክብር ተቀብረዋል። አቡነ አምደ ሥላሴ በቦታው ላይ ለ60 ዓመታት በፀሐይ ብቻ የበሰለ ምግብ እየተመገቡ በታላቅ ተጋድሎ ኖረው ቃል ኪዳን ተቀብለውበታል። ፀሐይ ላይ የበሰለ ምግብ ብቻ ማለት ድንጋዩ በጣም ያቃጥላል። እግር ስትሄዱ እዛ ድንጋይ ላይ ነው ምግብ ስላችሁ የሆነ ቅጠል ወይ ፍራፍሬ ነው እንጂ ዝም ብሎ እኛ የምንበላው ምግብ አይደለም። እሱንም በፀሐይ አብስለው አክስለው እዛ ድንጋዩ ላይ ሲያደርጉት ራሱ የፀሐዩ ግለት ያሳረረዋል ምግቡንና ያንን ብቻ እየተመገቡ ለ60 ዓመት በቦታው ላይ በታላቅ ተጋድሎ ኖረው ቃል ኪዳን የተቀበሉበት ቦታ ነው። ማህበረ ሥላሴ ገዳምን እንደ ሞሰብ አንስተው በአጋዕዝተ ዓለም ሥላሴ ፊት አስባርከውታል ቦታውን ይላል ታሪካቸው። ይህንንም እንግዲህ በስዕል እዛው ገዳሙ ላይ ባለው ስዕል ውስጥ ማየት ይቻላል። ገዳሟን ለስሉስ ቅዱስ ሲያስባርኳት አቡነ አምደ ሥላሴ። ሌላው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት በርዕሰ ገዳማት ማህበረ ሥላሴ አንድነት ገዳም ውስጥ ይኖሩ የነበሩ ቀደምት አባቶች
የጌታችን መወለድ የትንቢቱን መፈጸም በተስፋ ይጠብቁ ነበር። ተመልከቱ፣ የማህበረ ሥላሴ ቀደምት አባቶች በፊት የነበሩት ማለት ነው የጌታ መወለድ በዛ ቦታ ሆነው በተስፋ ይጠብቁ ነበር። እንደ ነቢያት እግዚአብሔር መንፈስ ቅዱስ አድሮባቸው ይሄንን ገልጾላቸው ነበር በቦታው ላሉ አባቶች፣ በቀደሙት አባቶች ማለት ነው። የጌታችንን መወለድ ሁሉ በተስፋ የሚጠብቁ አባቶች ባህታውያን ይኖሩበት የነበረ እጅግ የከበረ ቦታ መሆኑን የገዳሙ ታሪክ ያስረዳል። እንግዲህ በቦታው ላይ በቤቱና ለነበሩ አባቶች የጌታችንን መወለድ ያበሰረቻቸው ሰሳ የምትባል የዱር እንስሳ ናት። የጌታችንን መወለድ ነግራቸዋለች። በወቅቱ እንግዲህ ወንዞች ወተት ሆነው ተራሮችን በደስታ ዘለው እንስሶችም ሁሉ አመስግነዋል ጌታችን ሲወለድ። መላእክቱም ለእረኞች ነግረው ሰማይና ምድር አንድ ላይ በክርስቶስ ልደት ሲያመሰግኑ መላው ዓለም እንግዲህ እነ ግዮን እና ኤፍራጥስ ሁሉ ወደ ውሃነት እንደተለወጡ በወቅቱ ቅዱሳት መጻሕፍት ይመሰክራሉ። በዚህ ወቅት ይህን የጌታችንን መወለድ በተስፋ የጠብቁ ትንቢቱን ተስፋ ያደርጉ የነበሩ የማህበረ ሥላሴ ባህታውያን በሙሉ አባቶቻችን ለነሱ የጌታ መወለድ የነገረቻቸው ማናት? ሰሳ የምትባለው እንስሳ ናት። በገዳም ውስጥ የነበረች ይቺ ሰሳ ወይም ቶራ የምትባለው በሌላ ስያሜዋ ጌታችን በቤተልሔም በተወለደ ጊዜ በተአምራት በሰው አንደበት ሄዳ ዮም ተወልደ ቤዛ ኩሉ ዓለም፣ ዮም ተወልደ ከሳቴ ብርሃን፣ ዮም ተወልደ መድኃኔ ዓለም በማለት ለመነኮሳቱ በሰው አንደበት ተናግራለች። በማህበረ ሥላሴ ለነበሩት ባህታውያን ዮም ተወልደ ቤዛ ኩሉ ዓለም፣ ዮም ተወልደ ከሳቴ ብርሃን፣ ዮም ተወልደ መድኃኔ ዓለም በማለት የዓለም ብርሃን አምላክ የዓለም ቤዛ መድኃኔ ዓለም ዛሬ ተወለደ በማለት እየዘለለች የልደቱን ዜና በሀገራችን ላሉ ባህታውያን በሙሉ አሰምታለች። እርሷን በቤተልሔም ካሉ መላእክትና እረኞች ጋራ በልደቱ ተደስታለች። የገነት ምድርን ከሚያጠጡ ወንዞች አንዱ የሆነው የግዮን ወንዝም በጌታችን ልደት ወቅት ወደ ወተትነት መለወጡን ልብ ይሏል። እንግዲህ የጥንቱን ደገኛውን የገዳም ስርዓት እንደጠበቀ የሚገኘው አንጋፋው ማህበረ ሥላሴ አንድነት ገዳም ስርዓቱና ሕጉ ጥንት እንደነበረው ነው። ቀደም ብዬ እንደነገርኳችሁ ገዳሙ ለመላው ኦርቶዶክሳውያን የክርስቲያኖች መመኪያና ኩራት ሲሆን በቦታው ላይ በታላቅ ተጋድሎ የሚኖሩት አባቶችም በጸሎታቸው ሀገርን ከመዓት ከመቅሰፍት የሚጠብቁ ከበሽታ ወራሪ የሚታደጉ ምእመናንን በረድኤት የሚጠብቁ እጅግ የከበሩ ታላላቅ በጸሎታቸው እኛን ጠብቀው ያሉ አባቶች የሚኖሩበት ገዳም ነው። ወደ ገዳሙ የሚሄድ ሰው ማንኛውም ሰው በየካቲት 27 ቀን በጻድቁ አቡነ አምደ ሥላሴ በዓል እንደዚሁም በጥርና በሐምሌ ሥላሴ በዓል ጥር 7 ሐምሌ 7 ቀን በስሉስ ቅዱስ ክብረ በዓላት ወቅት እንደዚሁም ለቀብር ካልሆነ በቀር ወደ ገዳሙ የሚመጣ ሰው በሙሉ ወደ ገዳሙ ክልል እንዲገባ አይፈቀድለትም ማለት ነው። ለመግባትም ከውጭ ሆኖ ደጅ ጥናት 7 ቀን የግድ መቆየት አለበት። አሁን ግን ለቀብር ከሆነ መግባት ይቻላል። ወደ ግቢው ውስጥ በአመት 3 ጊዜ የጻድቁን አቡነ አምደ ሥላሴን በዓል ለማክበር እና በሁለቱ የስሉስ ቅዱስ በዓላት ወቅት ወደ ገዳሙ ክልል መግባት ይቻላል። ከዚህ ውጭ ግን ማንም አይገባም። 7 ቀን ደጅ ይጠናል ማለት ነው። የግዝት በር የሚባል አለ። ከግዝት በር በኋላ እንግዳ መቀበያ ታች አለ። ከሱ 1 ሰዓት ከተጓዝን በኋላ የግዝት በር እናገኛለን። በጣም የሚገርመው ደግሞ ከግዝት በር በኋላ ያው ሴቶች አይገቡም። ይሄ ከግዝቷ በር እስከ ገዳሙ መግቢያ ክልል እኛ በሩን ተሳልመን ያለፍነው ያው 7 ቀን ሳይሞላ ነው ወደ ውስጥ መግባት ስለማንችል ከግዝት በር እስከ ገዳሙ ድረስ ያው ጫማ ተወልቆ ነው የሚገባው። ቢያንስ 30 ደቂቃ ያህል ያስኬዳል። እንግዲህ እንዴት ያለ ተጋድሎ እንደሆነ ተመልከቱ። እንትኑ የተፈጨ እግር በስቶ እግር የሚያደማ አሸዋ ነው መንገዱ። እንግዲህ ለተጋድሎ ብለው አባቶች ያንን አድርገውት ነው የሚሆነው ብዬ አሰብኩኝ። ምክንያቱም እንትኑን ማስተካከል ይቻል ነበር፣ ግን ያንን አላደረጉም አባቶች። ስለዚህ ይሄ እግራችንን ጫማ አውልቀን ከግዝት በር ድረስ እስከ ገዳሙ መግቢያ በር ያለውን እንደ ጠርሙስ የሚዋጋ እጅግ ስለታማ ጠጠሮች አሉበት እና በጣም አንድ እግር ነቅሎ መልሶ እግር ማሳረፍ ራሱ በጣም በሰቀቀን ነው። በጣም ከባድ ነው፣ ይወጋል እንደ ሾህና
እሱም አንድ ፈታኝ ነው። ለ30 ደቂቃ ያህል ያስኬዳል። ጫማ አድርጎ መግባት ክልክል ስለሆነ መንገዱ በጣም ጠጠራማ በመሆኑ ምክንያት እያነከሱ መሄድ ግድ ይላል ማለት ነው። ከሳምንት ቆይታና ከደጅ ጥናት በኋላ ወደ ውስጥ ወደ ቅጥር ግቢው መግባትና መናንያኑ የሚቀምሱትንም መቅመስ ይቻላል። እስከዚያው ድረስ መኮሪታ የሚባለውን ዳቤ እየተመገበ በውጭ ይቆያል ወደ ገዳሙ የሚሄድ ሰው ማለት ነው። አስገራሚው ነገር የገዳሙ አበምኔት ወይንም አንድ የገዳሙ መነኩሴ ገዳሙ ልኮት እንኳን ቢሆን ወደ ሌላ ስፍራ ሄዶ ሲመለስ በገዳሙ ስርዓት መሰረት የገዳሙ አበምኔትም ቢሆን ወይም መነኮሳትም ቢሆኑ መነኮሳቱ የሚመገቡትን ምግብ አይመገብም እንደመጣ ማለት ነው። ለመመገብና ወደ ቅጥረ ቤተክርስቲያኑ ለመግባት ለአንድ ሳምንት በውጭ መቆየት ግድ ይሆንበታል። ከገዳሙ ወጥቶ ሌላ ቦታ ለመሄድ ሄዶ የተመለሰ ከሆነም አበምኔቱም ቢሆን ራሱ ይህንን ሕግ የማክበር ግዴታ አለባቸው። መናንያኑ የሚመገቡትን ምግብ አይመገብም ወጥቶ እንደመጣ ማለት ነው። ከ7 ቀን በኋላ ነው የሚመገቡት። በነገራችን ላይ ግሸን፣ ላሊበላ እና አክሱም መናንያን በውክልና ይሄዳሉ ከየገዳሙ። ለምሳሌ ግሸን ላይ አይታችሁ ከሆነ ወይም አክሱም ላይ አይታችሁ ከሆነ ላሊበላ ላይ እንደዚሁ 2 እና 3 መነኮሳትን ወክለው ይልካሉ የቦታውን በረከት ለማግኘት ማለት ነው። ስለዚህ እስቲ እነዚህ ቦታዎች ላይ ግሸን ላይ መስከረም ላይ ግሸን ላይ፣ ታህሳስ ላይ ላሊበላ እና ህዳር ላይ አክሱም ላይ እነዚህ የገዳም አባቶች ያስታውቃሉ። ዝም ብላችሁ እንደዚህ ያው ከተማው ሰው ግርግር ስላለ እዛ መነኮሳቶቹን ግን ጠጋ ብላችሁ ጠይቁ፣ ነው በረከት እንድታገኙ ወንድሞች። እነዚህ ቦታ ላይ የምታገኙ አባቶችን ዝም ብላችሁ ጠጋ በሉና አባ ኬት ገዳም ነው የመጡት በሏቸው፣ ይነግሯቸዋል። በጣም ድንቅ ድንቅ ከሆኑ ገዳማት ተወክለው ይመጣሉ። ምክንያቱም ቦታውን በረከት ለማግኘት ነው። እና እዚህ አዲስ አበባ ራሱ ይመጣሉ። ያው ቤተ ክህነት ለአንዳንድ ጉዳይ ሲመጡ እኔ መንገድ ላይ ሆነ 4 ኪሎ አካባቢ እንዲሳያቸው አውቃቸዋለሁ። ገዳማያኑ እንዲህ ያስታውቃሉ፣ ዝም ብሎ ያስታውቃሉ። ቀረብ ብዬ እዚህ ራሱ አባ ኬት ነው የመጡት ስላቸው ከእንደዚህ ሲሉኝ ይህኑ በቃ እኔ ጋር አርፈው ይሄዳሉ ብዬ ወደ ቤት ወስዳቸዋለሁኝ። ቤት ወስጃቸው አርፈው ቤቴን ባርከውልኝ ይሄዳሉ። እንኳን እነዚህ ግሸን፣ ላሊበላና አክሱም ላይ ቀርቶ እዚህ አዲስ አበባ በሚገኙበት አጋጣሚ አለ እና ያስታውቃሉ። ዝም ብላችሁ እንዲህ ስታያቸው ያውቃሉ። እርግጥ አላቅም ይሄ ከምን አንጻር እንደሚመጣ ግን መናንያኑ እንደዚህ የፊታቸው ገጽታ ግርማ ሞገሳቸው ያለ በላያቸው ላይ ያለ ጸጋ መንፈስ ቅዱስ እንዲሁ ታይቶ ያስታውቃል። በነገራችን ላይ መናፍቅና አሕዛብም እንደዚህ ታይቶ ይታወቃሉ እኮ አይደል? እኔ ለያቸዋለሁ እንደዚሁ አይቼ ጸጋ መንፈስ ቅዱስ የተለየው ይሄ የተራቆተ ባዶ ፊት አለ ለጭር ያለ በቃ ይሄ አጋንንት ማደሪያ የሆነ ፊት በደንብ ያስታውቃል። እንደዚህ አይቼ አውቃለሁ። ይሄ ብቻ ማንኛውም ሰው ማወቅ ይችላል። ይሄ እንግዲህ የተለየ እንትን አያስፈልገውም እንደዚህ እና እነዚህ ገዳማያንም እዚህ ከተማም ሲመጡ አገኛቸዋለሁ ብዙ ጊዜና ምድራችን ነው። እነዚህ ገዳማት እየወከሉ ይልካሉ። ለምሳሌ ማህበረ ስላሴ ገዳምም ለግሸን በዓል 2-3 መነኮሳቶችን ወክሎ ይልካል። ለላሊበላ በዓለም ሲመጣ እንደዛው 2-3 መነኮሳቶችን ወክሎ ይልካል። አክሱምም ላይ እንደዛው። ከዛ ሲመለሱ እንግዲህ 7 ቀን ጠብቀው ወደ ገዳም የሚመለሱት ማለት ነው። እና ከዛ ሲመጡ በረከት ይዘው ነው የሚመጡት። እግራቸውን አጥበው የእግራቸውን እጣቢ ይጠጡታል፣ ይታጠቡበታል፣ ገዳሙን ይረጩታል። እጅግ ትህትናቸው እኮ ድንቅ ነው በእውነት። እኛም በሄድንባቸው ብዙ ገዳማት አጋጥመውናል። ከግሸን መልስ ወደ አባ ጊዮርጊስና አባ ጽጌ ድንግል ገዳም በሄድኩበት ወቅት የአባ ጽጌ ድንግል ገዳም መነኮሳት ከግሸን መምጣቴን ሲያውቁ የኔን እግር አጥበው የኔን እግር እጣቢ ሰውነታቸውን ታጥበው ጠጡት። እንደዚህ አንስተው ግጥም አድርገው ነው የጠጡት። በጣም የደነገጥኩት እና እንዴት ያሉ በእምነት የሚኖሩ እናትና አባቶች ያሏት ሀገር ናት ቅድስት ሀገር ኢትዮጵያ። በእውነት በእነሱም ነው ቅድስት የምትሰኘው እና እንደ እምነታቸው ይሆንላቸዋል። በእውነት እኔ እነሱ አምላክ ጥሎ አይጥላት የሚችን ሀገር ብዬ ስለማምን ነው ሁሌ ኢትዮጵያ ትንሣኤ አላት ብዬ የምለውና ወደ ጻድቁ ታሪክ እንመለስና በማህበረ ስላሴ ገዳም የሚኖሩ መነኮሳት ለዓመት ከሚሰጣቸው ልብስ ውጪ በራሳቸው ልብስ አሰፍተው ወይም ገዝተው መልበስ በፍጹም አይችሉም። እንደዚሁ መነኮሳቱ ከሚሰጣቸው መኮሪታ ሌላ እነርሱ ብቻ የሚመገቡት ጭልቃ ከሚባል ምግብ በቀር ሌላ ምንም አይነት ምግብ መመገብ አይፈቀድላቸውም። መኮሪታ የሚባል የሚሰጣል። ይሄኛው ለሌላው ሰው ይሰጣል፣ ደጅ ለሚጠናው ማለት ነው። ሌላው ይሄ ጭልቃ የሚባለው መነኮሳቶቹ ብቻ የሚመገቡት
ከሱ ውጭ ሌላ ምግብ እንዲመገቡ አይፈቀድላቸውም። ከአመት እስከ አመት ምግባቸው ይሄ ነው ማለት ነው። እንደ ዳቤ አይነት ሆኖ ወፍራም ነው። ሌላው ቢቀር ገዳማውያኑ በመኖሪያ በዓታቸው ውስጥ እንግዲህ ቀደም ብዬ እንደነገርኳቸው ምንም አይነት የግል ንብረት እንኳን አይዙም። መያዝ ካለባቸውም የገዳሙን መጋቢ አስፈቅደውና ጠይቀው እሱ ሲፈቅድላቸው ብቻ ነው። መርፌ እንኳን ተቀብለው የሚወስዱት በዚህ አይነት መንገድ ነው ማለት ነው። በአመት 2 ጊዜ ብቻ ለልደትና ለትንሳኤ ካልሆነ በቀር ገዳማውያኑ ከገዳሙ ክልል ውጭ አይወጡም። የገዳሙ ከብቶች ዝርያቸው ለየት ያለ ስለሆነ እጅግ በጣም ትልልቆች ናቸው። ቀደም ብዬ ነግሬያቸዋለሁ። ገዳማውያኑ እንደ ሰው በቃላቸው እያዘዛቸው ነው የሚውሉት። በጣም አስደናቂው ነገር ይሄ ነው። ከብቶቹን የሚያግዷቸው መናንያኖች እንደ ሰው በቃላቸው እያዘዟቸው ይታዘዛሉ። ከብቶቹ የገዳሙ እረኞች አባቶች እንደ ሰው በቃላቸው እያዘዙ ያዟቸዋል ከብቶቹን። ጥጃዋ የእናቷን ጡት ወተት የምትጠጣው በመነኮሳቱ ተይዛ ወይም ታስራ ሳይሆን በቃላቸው ብቻ። ጥቢ ሲሏት ትጠባለች፣ ተይ ሲሏት ትታለች። በቃላቸው ብቻ ነው የሚያዟቸው። ይሄ ድንቅ ነው በእውነት። በገጠሩ የሀገራችን ክፍል አይታችሁ ከሆነ ታስሮ የተፈታ ጥጃ በጣም ያስቸግራል። እናትየውም እንደዛውና በተለይ ለመታለብ እምቢ ብላ ልጇን ብቻ የምታጠባ ላም ያው በብዛት እንደዛ ነው በሀገራችን። መጀመሪያ ጥጃዋ ትለቀቃለች፣ ከታሰረችበት ሄዳ ሩጣ ትጠባለች። እና እየጠባች እያለ አንድ ሰው ጥጃዋን ይዞ ሌላኛው ሰው ነው ወተትም ያለው በሀገራችን የገጠሩ ክፍልና እስክትፈታ እንኳን ታስቸግራለች። ሩጣ ሄዳ ለመጥባት ጥጃዋ ወይም እንቦሳዋ ማለት ነው። እና እነዚህ መነኮሳት ግን በቃላቸው ነው የሚያዙት። አይገርም? ጥቢ ሲሏት ሄዳ ትጠባለች፣ በቃሽ ሲሏትም ከእናቷ ጡት ትለያለች ማለት ነው ጥጃዋ። ድንቅ ነው በእውነት። ገዳሙ በጣም ብዛት ያላቸው ከብቶች ስላሉት በእንግድነት ለሚሄደው ተሳላሚ በሙሉ በቃኝ እስከሚል ድረስ ወተትና እርጎ ከእንግዳ ማረፊያ ታች ላይ ካለው ከእንግዳ ማረፊያ ሆኖ ይሰጠዋል ማለት ነው። እንግዲህ በቃኝ ብሎ ወተትና እርጎ በበቃኝ እስካላለ ድረስ በጣም በግዴታ እያስገደዱ ያንን እንዲበላ እንዲጠጣ ያደርጉታል። ምክንያቱም መንገዱ በጣም ከባድ ነው እና ያንን በልቶ ሲጠጣ ደግሞ ሰውነቱ ይታደሳል። ያው በረከቱም ስላለበት በእውነት ድንቅ ነው እንዲህ አይነቱ ገዳምና መነኮሳቶቹ በቃኝ እስካላልን ድረስ አይተውንም ማለት ነው በወቅቱ። እኛ ስንሄድ ግን የህዳር የጾም ወቅት ስለነበረ በዛ አርጎ በሚጠጣበት እቃ ውሃ እየጠጣን በሱ ውሃ የጠጣ ነው እኛ። እቃውን ግን በፎቶ ላይ ታዩታላችሁ በኋላ ላይ። ይህንን ታላቅ ገዳም የተሳለመ እንግዲህ ከአዲስ አበባ አልፎ አውሮፓና አሜሪካን ካልተመደብን እያሉ እንግዲህ ቤተ ክህነቱን የሚያውቁት የከተማ አማሳኞችና ይሄ ገንዘብና የስልጣን ጥማት ያለባቸው በሙሉ በእውነት ለአንዲት ቀን እንኳን ይህን ገዳም ሂደው ቢያዩት ገዳማዊ ስርዓት ምን ይመስል እንደነበረ ጥሩ ነበረ። ራቫፎርና ቪኤት የሚያሽከረክሩ መነኮሳቶች ባሉበት ወቅት እንዲህ አይነት የግል መርፌ እንኳን የግል ንብረት የሌለው መነኩሴ እና የሁለቱ ልዩነት እንግዲህ ከባድ ነው። ከተማ ላይ የምናያቸው በተለይ ቤተ ክህነት ውስጥ ያሉ መነኮሳት እና በየገዳሙ ያሉ መነኮሳት እና የመንኩስና ትርጉሙ ራሱ ይዛባል። ሁለቱን ለማነጻጸር ወደዛ መግባት አልፈልግም፣ ይቅርታ። እና ታላቁ ማህበረ ሥላሴ ገዳምን መሳፍንት፣ ታላላቅ ነገስታት፣ ታላላቅ ጳጳሳት፣ የከበሩ ቅዱሳን አባቶችና እናቶቻችን በሙሉ መናኸሪያቸው በማድረግ የተጋድሏቸው በዓት የቅድስናቸው መገኛ ዘላለማዊ ማረፊያቸው አድርገውታል። ለምሳሌ ከነዚህ ውስጥ እና አፄ ፋሲል እና አፄ ቴዎድሮስ እና አፄ ዮሐንስ እና አፄ ሚኒሊክ ብዙ ታላላቅ ነገስታት በዚህ ገዳም ስርዓተ መንግስትና ቅዱሳት መጻሕፍትን በመመርመር ያደጉበት ታላቅ ገዳም ነው። በተለይም የመይሳው ካሳ አፄ ቴዎድሮስ ገና ከህፃንነታቸው ጀምረው ፊደል ቆጥረው ዳዊት ደግሞ የተማሩ ያገለገሉበት የተማሩበት በመጨረሻም በሞት ካረፉ በኋላ ስጋዬ በዚህ እንዲቀበር ብለው በተናዘዙት መሰረት ስጋቸው በዛ እንዲያርፍ የተደረገበት ቦታ ነው። ተመልከቱ። አፄ ዳዊት አፄ ቴዎድሮስ ይቅርታ ገና ከህፃንነታቸው ጀምረው ያደጉት የት ነው? ማህበረ ሥላሴ ነው። ምን እያደረጉ አደጉ? ፊደል ደግሞ ዳዊት ደግሞ ፊደል ቆጥረው
ቅዱሳት መጽሐፍትን ሚስጥራቸውን በሙሉ መርምረው የተማሩበት ቦታ በዚህ በማህበረ ሥላሴ ታላቁ ገዳም ነው። በተደጋጋሚ እንዳልኳችሁ አሁን የቤተ ክርስቲያን ጠላት የኢትዮጵያ ጠላት የሆኑ ሰዎች መናፍቅና አህዛብ ናቸው። የቀደሙ ነገስታትን ነው የሚነቅፉት ስለ እምነታቸው ነው ብዬ የምላችሁ። እንኳን እነዚህ ቀደሙት ነገስታት እስከ ኃይለ ሥላሴ ድረስ ያሉት ቤተ ክርስቲያኒቱንና ኢትዮጵያን እንደ አንድ ሳንቲም ገጽታ አድርገው ሁለቱን አስተባብረው አንድ በማድረጋቸው ምክንያት ዛሬ ባሉት በመናፍቃን በአህዛብ ወይም ደግሞ በእምነት የለሾች እነዚህ ሰዶማውያን ዘንድ ይጠላሉ ማለት ነው። የኢትዮጵያ ጠላቶችም ሆነው የተነሱት በዚህ ወቅት እነዚህ ሶስት ናቸው። እምነት የለሾች እና ሰዶማውያን አንድ፣ መናፍቃን ሁለት፣ አህዛብ ሶስት። እነዚህ ተባብረው ናቸው እንግዲህ ኢትዮጵያ ትህረስ፣ ኢትዮጵያ እንደ መውደም አለባት እያሉ የቀደሙትን ነገስታት እነ እምዬ ምኒልክ ነቃፊዎች በሙሉ እነዚህ አይነቶቹ ናቸው። እና አፄ ቴዎድሮስ እንኳን የኢትዮጵያን አንድነት ብለው ሲነሱ የቤተ ክርስቲያንም ክብርና ልዕልና ከፍ አድርገው ኢትዮጵያንም በአንድ ጠብቀዋታል። እና የኢትዮጵያ መፍረስ የሚመኙ አካላት እነማን እንደሆኑ በዚሁ አጋጣሚ ልጠቁማችሁ ብዬ ነው። በቀደሙት ቪዲዮዎች ላይ ይህን ነገር በተደጋጋሚ አንስቼዋለሁኝ። አፄ ቴዎድሮስ እንግዲህ ባደኩበት በተማርኩበት በማህበረ ሥላሴ ገዳም ቅበሩ ብለው አስቀድመው በተናዘዙት መሰረት በልጃቸው በመሸሻ ቴዎድሮስ አማካኝነት በማህበረ ሥላሴ ገዳም ተቀብረዋል። መቃብራቸውን ከውጭ ያውኛ ወደ ውስጥ እንግዲህ መጓዝ ስላልቻልን ከውጭ ለማንሳት ሞክረናል። እቺ ትንሽ የደሳሳ ጎጆ የምትመስል አለች፣ ፎቶ ላይ እዩት። እሷ ነች የአፄ ቴዎድሮስ መቃብር ማለት ነው። ገዳሙ እንግዲህ ገና በ4ኛው ክፍለ ዘመን የነበሩት ደገኞች ወንድማማቾች አብርሃ አጽብሃ አስፋፍተውታል ግዛቱን እና አብርሃ አጽብሃ ጭምር ያስፋፉት እጅግ የከበረ ቦታ ነው። በነገራችን ላይ እነዚህ አብርሃ አጽብሃ የተባሉ ቅዱሳን ነገስታት በኢትዮጵያ ከሰሜን እስከ ደቡብ ድረስ እና ብርብር ማርያም ደቡብ ላይ ያለችው ከአምስቱ ኦሪት መስዋዕት ከሚሰዋባቸው ውስጥ አንዷ የነበረችው ብርብር ማርያም እስከዛ ድረስ ሄደው ገዳማትን አስፋፍተው ክርስትናውን አስፋፍተው በሀገራችን ገዳማትን በመገደም ደረጃ የነሱን ያህል የሰራ የለም። በሀገራችን ገዳማትን በጣም አስፋፍተዋል። ውቅር አብያተ ክርስቲያናትን በጣም አንጸዋል። ብዙዎቹ እንግዲህ በነ ዮዲትና በነ ግራኝ የጠፉ ቢሆኑም እነዚህ ቅዱሳን ነገስታት በእውነት ገዳማትን በማስፋፋት አብያተ ክርስቲያናትን በማነጽ እጅግ ብዙ ስራ የሰሩ ቅዱሳን አባቶቻችን ናቸው። አብርሃ አጽብሃ እንግዲህ እነሱ ገዳሙን ያስፋፉት ቢሆንም ገዳሙ ሱዳን ድንበር ላይ የሚገኝ እንደመሆኑ መጠን አህዛብ እስላሞችና የውጭ ጠላቶች በተለያየ ጊዜ ከ7 ጊዜ በላይ ከፍተኛ ጉዳት ደርሶበታል። ተመልከቱ፣ 7 ከፍተኛ ጉዳት። ለምሳሌ ቅዱሳን ነገስታት አብርሃ አጽብሃ ያነጹትን የዮዲት ጉዲት አቃጠለችው አንድ። እሷም መነኮሳቱን ገድላ ቅርሱን ዘረፈች። ሌላው ደግሞ ንጉስ አግብአ ጽዮን ያሰሩትን ቤተ መቅደስ ደግሞ ግራኝ አህመድ አፈረሰው። ሁለት ሙሉ በሙሉ አጥፍቶታል መጥቶ ግራኝ። እርሱም መነኮሳቱን በድጋሚ ገድሎ ቅርሱን ዘርፎ ሄዷል። በኋላ ላይ በአጼ ሰርጸ ድንግል የተሰራውን ደግሞ ደርቡሾች አቃጥለውታል። ሶስት በአጼ ዮሐንስ ዘመንም የሃይማኖታችን ጠላቶች ወደዛ ገብተው ገዳሙን ድጋሚ አጥፍተውታል። በ1877 ዓመተ ምህረትም ደርቡሾች እንደገና ድጋሚ ገዳሙን አቃጥለው መነኮሳቱን ገድለዋል። በአጼ ቴዎድሮስ ዘመንም እንግሊዞች የገዳሙን ቅርሶች ዘርፈው ወስደዋል። ይሄ በይበልጥ የሚታወቀው ነው። በተለይ እንግሊዝ በግመልና በዝሆን እያስጫኑ የገዳሙን የብራና መጽሐፍት በሙሉ ከቁመት ከሸክም በላይ እንኳን ሆኖ በአጋሰስ በበቅሎ በፈረስ በግመል እየጫኑ እንደወሰዱ ነው ታሪኩ የሚያስረዳው። በኋላም በተፈሪ መኮንን አልጋ ወራሽነት እቴጌ ዘውዲቱ የተቃጠለውን ቤተክርስቲያን አሰርተውት ለመነኮሳቱ የሚሆን የውሃ ማጠራቀሚያ ትልቅ ጋን አስቆፍረው ያሰሩላቸው ቢሆንም ጣሊያን በ1928 በከባድ መሳሪያ በአውሮፕላን መጥቶት ገዳሙንና ታንከሩን በሙሉ አቃጥሎትና አፍርሶታል። እንግዲህ 28 መነኮሳትንም በግፍ ገድሏል። በወቅቱ ጣሊያን የፈረሰው የውሃ ታንከር ዛሬም ድረስ በምስክርነት ይገኛል። ገዳሙ የደበደቡት ሁለት አውሮፕላኖችም እንግዲህ ሌላ ተአምር በቦታው ላይ ታይቷል ማለት ነው። ገዳሙን የደበደቡት ሁለት አውሮፕላኖችም ጥፋቱን አድርሰው ወደ መጡበት ሊመለሱ ሲሉ እዛው የገዳሙ ክልል ውስጥ እንዳሉ ከገዳሙ ክልል ሳይወጡ
በጻድቁ በአቡነ አምደ ሥላሴ ገቢረ ተአምር አውሮፕላኖቹ ማንም ሳይነካቸው ወድቀው ራሳቸው ተከስክሰዋል። እዛው ገዳሙ ክልል ላይ የአውሮፕላኖቹ ስብርባሪ ዛሬም ድረስ በገዳሙ ክልል ውስጥ ለምስክርነት በወደቁበት ቦታ ይገኛል። እንግዲህ ጣሊያን በ1928 እንደመጣች ድጋሚ ለሁለተኛ ወረራ በመጣች ወቅት በይበልጥ ትኩረት ያደርጋ የነበረው ገዳማት ላይ ነበር። በእውነት ባለፈው ቪዲዮ ላይ በዝርዝር ሁሉንም በእያንዳንዱ ገዳማት ምን ያህል መነኮሳት እንደተገደሉ ዝቋላ፣ ምድረ ከብድ፣ ወደ ደቡብ ክፍል በሙሉ ባሉ ገዳማት ጠቅላላ በዋልድባ፣ በደብረ ዳሞ፣ በዚህ ትግራይ ላይ ያሉ ገዳማትን በሙሉ እየዞሩ በየገዳሙ ያሉ መነኮሳት ናቸው የተገደሉት። እና ይሄም ገዳም በዚህ በጣሊያን አውሮፕላን ድብደባ ከደረሰበት ገዳም ውስጥ አንዱ ነውና ያው እዚህ ላይ የታየው ተአምር እንግዲህ በድብደባውን ያደረጉት አውሮፕላኖች 2 አውሮፕላኖች እዛው የተከሰከሱ መሆናቸው ነው። ማንም ሳይነካቸው መናንያን ናቸው። እንግዲህ አየር መቃወሚያ የላቸውም ወይ ሚሳኤል የላቸውም በወቅቱና ግን አውሮፕላኖቹ በተአምር እዛው ገዳሙን ደብድበው ተመልሰው ሊሄዱ ሲሉ ከገዳሙ ክልል ሳይወጡ እዛው የግዝት በር የሚባለው አካባቢ ነው። በጣም አስገራሚው መንገድ ታች እንግዳ መቀበያው አለ። ከእንግዳ መቀበያው እስከ ግዝት በር ቢያንስ 1 ሰዓት ያህል ያስኬዳል። ከግዝት በር እስከ ቤተ መቅደሱ ድረስ 30 ደቂቃ ነው የሚያስኬደው በእግር። አውሮፕላኖቹ ተከስክሰው ቅሪታቸው አሁንም ፍርስራሾቹ በፎቶ ላይ እዩት በደንብ ጽሁፍም ጽፈው እዛው ላይ አስቀምጠውታል አባቶች። ከግዝቷ በር እስከ ቤተ መቅደሱ ድረስ ያለው የ30 ደቂቃ ነው እና አውሮፕላኖቹ የተከሰከሱት እዛ ግዝት በሩ አካባቢ ላይ ነው። የአውሮፕላኖቹ ቅርስ ፍርስራሹም አሁን ድረስ በገዳሙ ይገኛል። እዛ በቦታው ላይ እንዲህ ተብሎ ተጽፎ ተለጥፏል። በፋሺስት ጣሊያን በ1928 ዓመተ ምህረት የማህበረ ሥላሴ አንድነት ገዳም በ2 የጦር አውሮፕላኖች ገዳሙ ተደብድቦ የተቃጠለ ሲሆን 2ቱ የጦር አውሮፕላኖች በጻድቁ በአቡነ አምደ ሥላሴ ገቢረ ተአምር ወድቀው ተከስክሰዋል። ይህም ሐውልት በሰማዕትነት ለሞቱት ላረፉት መነኮሳትና መናንያን አባቶች የካቲት 7 ቀን 2010 ዓመተ ምህረት ለመታሰቢያነት ተቀመጠ ይላል። የአየር ፍርስራሹ ትልልቅ ብረቶች እዚህ ቦታው ላይ ታያላችሁ። በወቅቱ የወደቁት የአውሮፕላን ቅሪት እንበለው እንደዛ። እሺ ሌላ በዚህ ገዳም ጋር እያይዘን የምናየው እንግዲህ በጎንደር ክፍለ ሀገር በሱዳን አዋሳኝ ድንበር በመተማ በረሃ ውስጥ የሚገኘውን ጥንታዊውን በረሃ የበረሃ ገነት ይሉታል እንግዲህ አባቶቻችን። በዚህ ታላቅ ገዳም ውስጥ በ2011 ዓመተ ምህረት እግዚአብሔር ፈቅዶልን እኛም ቦታውን ለመርገጥ በቅተናል፣ በረከቱን ተሳትፈናል ማለት ነው። በእውነት የገዳሙ መንገድ ርዝመቱ በጣም ከባድና አስቸጋሪ ነበር በእውነት። ከዚህ ጎንደር ሄድን። ያው ከጎንደር መተማ፣ ከመተማ ገንዳ ውሃ የሚባል አለ። ከገንዳ ውሃ በእግር ነው የሄድነው። ስለዚህ እጅግ አስቸጋሪ ነበር በወቅቱ። ይህን ገዳም ሌላው ዶክተር አለማየሁ ዋሴ ዝጎራ በተሰኘው መጽሐፋቸው ላይ የመንገዱን አስቸጋሪነት፣ አድካሚነት በሙሉ በደንብ ጽፈውታል። ዶክተር አለማየሁ ዋሴ ዝጎራ በተሰኘው መጽሐፋቸው ላይ የእኛን የጉዞ ታሪክ እንግዲህ የተወሰነ ልንገራችሁና እሺ ከመታ እንትን ላይ ከውሃ ገንዳ ከሚባለው ከቆመበት ከዛ ጀምሬ ያለው ልንገራችሁ። ትንሽ ፈገግም የሚያደርግ የሚያሳዝንም የሚያስናናም ነገር አለው። ምንድነው በወቅቱ የሆነው? ያው እንግዲህ ላለፉት አመታት ላይ ኢትዮጵያን በመለያየት ኢትዮጵያን በመከፋፈል እርስ በርሳችን ተባልተን በጠላትነት እንድንተያይ የተደረገበት ሁኔታ ነበር ያለው። ይሄ ግልጽ ነው። አሁንም ያው ነው ያለው ሁኔታና ከዛ በባሰ ሁኔታ ነው አሁንም ያለው። ምንም የተለየና የተሻለ ነገር የለውም። ስለዚህ በወቅቱ እንግዲህ አማራና ቅማንት የሚል አጀንዳ ተከፍቶላቸው የአካባቢው ሰዎች ለሁለት ተከፍለው ወንድሙን እየገደለ ነው የኖሩት ላለፉት 30 አመታት። አሁን ምን ላይ እንዳለ ባላቅም እንደው በእውነት የክልሉ መንግስትና አባቶች ተባብረው ይህን ነገር እንደው እኛ አይደለም እዛው አንድ አካባቢ የሆኑት ቀርቶ ሰሜኑና ደቡቡ ምዕራቡና ምስራቁ አንድ ነው ለኢትዮጵያ። እስካሁን የአባቶቻችንን አርበኛ አባቶቻችንን ታሪክ ጠቀስ ለማድረግ ሞክሬያለሁ በተለያዩ ቪዲዮዎች ላይ።
መለስ ብላችሁ ያቸው ካላያችኋቸው ለኢትዮጵያ የከፈሉትን ዋጋ አስበን እንደሆነ ምንም አይነት መለያየት ባይኖር በኢትዮጵያችን ደስ ይለናል። በእውነት ያለው ሁኔታ ትንሽ በዛ አካባቢ ያለው ሁኔታ በተለይ በጣም ከበድ ይላል። ወንድም ወንድሙን ነው የተኮሰው። እንደው ወንድሙ ስላችሁ እንደው ዝም ብሎ ወንድምነት እንዳይመስላችሁ፣ በስጋ የተወለዱት አንዱ ወደ ቅማንት አንዱ ወደ አማራ ሄዶ የአንድ አባት ልጆች እንኳን የተገዳደሉበት በጣም አሰቃቂ ሁኔታ ነው። በዛ ቦታ ላይ ይህንን አይነት አጀንዳ ቀርጾ የአንድ አባት ልጆችን ያገዳደለ የረከሰ ስርዓት በእውነት እንደው እግዚአብሔር ምን ይባላል ስለነሱ እንደው ጠፍተዋል። እንደው ከነስም አጠራራቸው ይጥፉ። በእውነት እንዴት አይነት የረከሰ ነገር እኮ ሀገራችን ላይ ተክለውብን እንዲሄዱ። እነሱ የተከሉት የዘረኝነት መርዝ ነው አሁን ቤተክርስቲያንን እያቃጠለ ክርስቲያኖችን እያሳረደብን ያለው በእውነት እንጂ እኔ አናቅም። ከቀደም ባሉት አመታት የዛሬ 30 አመት የዛሬ 20 አመት እንዲህ አይነት እርኩሰት እንዲህ አይነት መለያየት የሰው ልጅ እንደ በግ እየታረደ በታረደ አንገቱ ላይ ገመድ ከተው በሱ እየጎተቱ አስፋልት ለአስፋልት መጨፈር እንዲህ አይነት እርኩሰት የመለያየታችን ውጤት ይሄ ኢትዮጵያውያን እርስ በርሳቸው ተባልተው እንዲኖሩ የተፈለገበት አጀንዳ የተቀረጸው እንግዲህ በዚህ ባለፈው 30 አመት ውስጥ ነው ማለት ነው። አሁንም ከዚህ የተለየ ስርዓት አለ ብዬ አላምንም። እንደውም የከፋ በፊት ለፊት ኢትዮጵያ ይላል፣ በጀርባ አራጆችን እየላከ ያሳርዳል። አሁን ምንም የተለየ ነገር የለውም እና በአካባቢው ምንድነው አሁን የፖለቲካውን አጀንዳ ላነሳው ፈልጌ አይደለም። በአካባቢው ላይ የነበረው የመለያየት ስሜት እጅግ ከባድ ነበርና ከአዲስ ዘመን ወጣ ብለን ቅድስት ዜና ማርያም ገዳም ስንሄድ በወቅቱ እንግዲህ 2011 በእውነት በጣም እጅግ የሚያረካ ጉዞ ያደረግንበት ወቅት ነው። ለአንድ ወር ነው የቆየ ነው። አንድ ወር ያህል የዙር ጉዞ አድርገን ከ150 በላይ ገዳማትን የተሳለም ነው። ወደ አሁን በአሁኗ ኤርትራ ወደምትባለው ሀገርም ገብተን ለ15 ቀን ያህል ቆይተን በዛ የሚገኙ ገዳማትንም ሁሉንም ተዘዋውረን ለ15 ቀን ያህል ቆይተን ሌሊትም ቀንም እየተጓዝን እዛ ያሉ ገዳማትንም ተሳልመን ተመልሰን ወደ ኢትዮጵያ ክልል ገብተንም የሰሜኑን ክፍል በሙሉ ተሳልመን የመጣንበት ጉዞ ነውና እጅግ የሚያረካ ጉዞ ነበረ። የህዳር ጽዮንን በዓል በማስመልከት ለአንድ ወር ከ150 በላይ ገዳማትን የተሳለምንበት ወቅት ስለነበረ በእውነት ያ ወቅት እጅግ ድንቅ ነበር ለኛና ዜና ማርያም የምትባላለች ጻድቅ ነች። በነገራችን ላይ የእመቤታችን ስም አይደለም። ዜና ማርያም ስላቸው ራሷን የቻለች ታላቅ ቅድስት ናት። ግንድ እንጨት ቦርቡራ ያ የተቦረቦረው ግንድ እንጨት ውስጥ ገብታ በዛ ውስጥ ለ25 አመት ሳትንቀሳቀስ ታስራ ራሷን አስራ በዛ ግንድ ውስጥ የጸለየች እጅግ የከበረች ታላቅ እናት ናት። የአካባቢው ሰው ዜናዬን እያለ በስሟ የሚምልባት እጅግ ተአምረኛ እናት ናት። ወደፊት በዓሏን አስመልክቼ በደንብ አስተዋውቃቸዋለሁ ይህችን ድንቅ እናት። ወደዛች ገዳምም ስንሄድ የሚገርማቸው የአካባቢው ሰው ያው ይሄ እዚህ ዘረኝነቱ እንትን በጣም አንሰራፍቶ ስለነበረ በጥርጣሬ ነበር የሚያዩን። አማራ ክልል ላይ ያሉት ቅማንት ልከዋቸው ነው፣ የቅማንት ተላላኪ ናቸው ነው የሚለው። ወደዛ ወደ ቅማንቱ ክልል ስንገባ ደግሞ አማራዎች ልከዋቸው ነው ተብሎ እንደ ክርስትናችን ሳይሆን እንደ ፖለቲከኞች ታይተን በጣም የተሰቃየንበት ጉዞ ነበር እዛ አካባቢና ዜና ማርያም ስንሄድ ወደ ቤተ መቅደስ አናስገባም አሉን። መጀመሪያ መታወቂያ ሳየን። መታወቂያ ስናሳየው ከኛ መሃል ከባህር ዳር የተቀላቀለ አንድ ወንድማችን ፖሊስ ነበረ። የሱ የፖሊስ መታወቂያ አለ። የኛ ደግሞ ያንዳንዶቻችን እንደዚህ አንዳንድ ትልልቅ መስሪያ ቤት የመንግስት መስሪያ ቤት የምንሰራበት መታወቂያ አለ። እሱን እያሳየን ትንሽ እያመኑን አንዳንዴ ያንገራገሩ ነበረ ለዚህ ዜና ማርያም ስንሄድና ብቻ ድባቡ በጣም ያስፈራ ነበር። የአካባቢው ሰው በጉልበት ነው በቃ እያንዳንዱን ነገር በሰላም ማናገርም የሚባል አይታሰብም። ዱላውን ይዞ ይመጣል፣ ጥይቱን ይዞ ይመጣል፣ እንደፈለገ ነው እና ያው እነሱ እንግዲህ ሲደርስባቸው ከነበረው አንጻር ነው ያን የሚያደርጉት እና እኛ ተረርተናቸዋል። ዜና ማርያምም ተሳልመን ነው የተመለስ ነው። በጣም በሚያስገርም ሁኔታ ግን ከተመለስን በኋላ ገዳሙ ብዙ መረዳት ስለነበረበት ያንን ሶላር አስገባ ምንጣፍ አነጠፍን፣ ብዙ ነገር አደረግንላቸው ገዳሙ ላይ። ከዛ በኋላ አሁን እንደው እየደወሉ በየጊዜው ሰላም ይሉናል። አሁን ድረስ ይቅርታ ይጠይቃሉ በተደጋጋሚና ከዛ ከዜና ማርያም አልፈን እንግዲህ ወደ መተማ ሄድን። ከመተማ ውሃ ገንዳ ሄድን። ሴቶች ወደ ገዳሙ
መሄድ ስለማይችሉ ማለት እስከ ሴቶች መግባት የሚችሉት እስከ ታች እንግዳ መቀበያው ድረስ ስለነበረ ሴቶቹ ባይሄዱ ይመረጣል። መንገዱም በጣም አስቸጋሪ ስለነበር ውሃ ገንዳ የምትባል ትንሽ የገጠር ከተማ አለች። እዛ ያለው የቤተ ክርስቲያን ውስጥ እንዲጠብቁን አድርገን እኛ ወንዶቹ ወደ 35 አካባቢ ወንዶች ሄድን። ስንሄድ ያው የገዳሙ ጋር ከገዳሙ አስቀድመው መረጃ ደርሷቸው ስለነበረ በትራክተር ሊቀበሉ መጡ። እስከ ውሃ ገንዳ ድረስ የገዳሙ ትራክተር አለ። መነኮሳቶቹ ናቸው የሚይዙት ትራክተሩን። ምክንያቱም የሚያርሱትን እህል እየጫኑ ወደ ከገዳሙ ወደ ከተማ እያመጡ ያመላልሱበታል ትራክተሩን። እና በጣም መንገዱ ፀሐይ ነው፣ አቧራ ነው፣ በጣም ፈታኝ ነው። እና እዛ ትራክተር ላይ ሆነን ስንሄድ ሰውነት ራስ ጸጉራችን ጥቁር መሆኑ ቀርቶ እንደ ነጭ ሆኗል። አቧራው እየቦነነብን ማለት ነው። የጺማችን በሙሉ እና በጣም አረጋዊ ሽማግሌ ይመስለን ነበር ሁላችን። ከትራክተሩ የምንወርደውና ትልቅ ወንዝ አለ። ያ ወንዝ እዛ ወንዝ ድረስ ነው ትራክተሩም ሄደው ወንዙን አቋርጦ ከዛ ወደ ገዳሙ መሄድ አይችልም። ስለዚህ የገዳሙ ለኛ ሊወስዱን የመጡት የገዳሙ መነኩሴ ከውሃ ገንዳ ተቀብለውን እስከ ወንዙ ድረስ ለ3 ሰዓት ተኩል ያህል በትራክተሩ ማለት ነው። ወደ 3 ሰዓት ተኩል ያህል ተጓዘ። መሀል ላይ ግን አንድ ክስተት ተፈጠረ። ያ ስንጓዝ እንግዲህ ሰዓቱም ሄዷል፣ ወደ 9 ሰዓት ተቃርቧል። ግን ማረፊያ እዛ ወንዙ ጋር ደርሰን እስክናርፍ ብለን የተዘጋጀ ምግብ አለ ተቋጥሮ የተያዘ በጉዞ አዘጋጆቹ በኩል ዲያቆን ታምራት ይባላል። በነገራችን ላይ በዚሁ አጋጣሚ በጣም ጎበዝና ሙሉ በሙሉ የምተማመንበት የጉዞ አዘጋጅና ወንድሜ ነው ዲያቆን ታምራት። በጣም መንፈሳዊ ሰው። ብዙዎች አሁን እንዲህ እንሄዳለን ብለው ማስታወቂያ መጀመሪያ ይነግራሉ። ሰው ከሄደላቸው በኋላ ግን ገዳማትን እየዘለሉ የማይሄዱበትን ገዳም ሁሉ እንሄዳለን እያሉ ብዙ ሰው የሚያታልሉ አሉና እሱ በፍጹም በቃኝ ብለን በራሳችን እንደውም በራሱ ወጪ ሌሎች ገዳማትን እየጨመረ በበቃኝ ሲያስጎበኘን የነበረ ወንድም ነው። እና ምግብም ያዘጋጃል። በሄደበት በሙሉ ምግብ የሚያበስሉ እናት አሉት የቀጠራቸው። ጥሬ እንትኑን የግብአት የሚሆኑ እህሎችን ለወጥ የሚሆኑ እህሎችን ይይዛል። እንጀራም እዛው ዳቦም እዛው እየገዛ እዛው እንዳንቸገር በምንሄድባቸው ቦታዎች በሙሉ ምግብም ያቀርባል። ሌሎቹ የጉዞ ማህበራት ይህንን አያደርጉም። ምናልባት ግሸን ላይ ዝም ብሎ ቤት ተከራይቶ መቀመጥ ስለሆነ እዛ ላይ ያዘጋጃሉ። ሌሎች እሱ በየትኛውም ገዳም ላይ በምንሄድበት ገዳም በሙሉ ምግብ ሲያዘጋጅልን የነበረ በእውነት በጣም ላመሰግነው የምወደው። በጣም ብዙዎቹ ማህበራትም የማይሄዱባቸውን ገዳም ነው የሚሄደው ደግሞ በተለየ ሁኔታ። ለምሳሌ ወደ ተንቤን ውስጥ ማንም አይገባም። እሱ ግን ተንቤን ገብቶ 3-4 ቀን አድሮ በዛ የሚገኙ እጅግ አስደናቂ የሆኑ ገዳማትን በሙሉ የሚያሳየን። ብዙዎቹ በፌስቡክ ላይ የምታዩቸውን ታላላቅ ገዳማትን ማየታቸዋቸው የማታውቋቸውን ገዳማት በሙሉ የሚያሳይ ወንድማችን ነው። ስለዚህ ይህንንም ገዳም ይህንንም የዙር ጉዞ እሱ ነው ያዘጋጀልን። ኤርትራ ውስጥ በጣም ይገርማቸዋል። ሌሎቹ ማህበራት ደብረ ቢዘንን አዩ፣ አስመራ ከተማን አዩ፣ ምጽዋን አዩ፣ ተመልሰው ወደ ኢትዮጵያ ነው የመጡት ሁሉም የጉዞ ማህበራት። እሱ ግን 15 ቀን ቆይቶ በሙሉ እዛ ያሉ ገዳማት እና ያሳየን ሌሊትም ቀንም እያስጓዘ። እንደውም ኧረ በቃን ከዚህ እንሂድ በቃ ብሎ ሰው እስኪ ይናገረው ድረስ እሱም ምንድነው ያለው በወቅቱ በጣም በሚያስገርም ሁኔታ ተው ይሄን እድል ድጋሚ ላናገኘው እንችላለን እንጠቀም። ምክንያቱም በወቅቱ እንግዲህ አብይና ኢሳያስ ታርቀው የጫጉላ ሽርሽር ወቅት ላይ ነበሩና ይችን ወቅት ተጠቅመን ነው 2011 ላይ ሄድነውና ነገ ይችን አጋጣሚ ላናገኝ እንችላለን። ስለዚህ እንጠቀምበት አጋጣሚውን በማለት ለምኖን እየለመነን 15 ቀን ያቆየን ኤርትራ ውስጥ። እንዳለውም እኛ ከመጣን ከ15 ቀን በኋላ ተዘጋ መንገዱ ተዘጋ። እስካሁን ዝግ ነው። እና ኖቤል ሲሸለም እንግዲህ ኢትዮጵያና ኤርትራ አስታረቀ ተብሎ ነው። ግን በወቅቱ እሱ ሲሸለም መንገዱ ዝግ ነው። በጣም የሚያሳዝነው መንገዱ ተዘግቷል። እሱ እዛ አስታርቋል ተብሎ ይሸለማል፣ መንገዱ እዚህ ተዘግቷል። እና ምን አይነት ዕቃ ጨዋታ እንደነበረ ነው ደስ ብለን ስናየውና ለማንኛውም ታምራት እንደው ስልኩን መጨረሻ ላይ ወይ ባስቀምጥላችሁና ይሄንን ልጅ ጉዞ የምትሄዱት ወንድሞች ብትጠቀሙበት ብዬ እመክራችኋለሁ። በእውነት በጣም እሺ፣ ኮሜንት ላይ አስቀምጥላችኋለሁ ስልኩን። ዲያቆን ታምራት ይባላል።
በተለያዩ ጊዜያት የሚያደርጋቸውን ጉዞዎች የምግብ ወጪን ጨምሮ እናንተ ከሚነግራችሁ ገዳም ውጭ ሌሎቹንም ገዳማት በራሱ ፈቃደኝነት የሚያሳልም በጣም መንፈሳዊ የገዳማት ፍቅር ያለበት መንፈሳዊ ወንድም ነውና አሁንም ወደ እነ አባ ጊዮርጊስ ዘጋስጫ ወደ እነ አባ ጽጌ ድንግል ገዳም ለመሄድ መርሃ ግብር እንደያዘ ነግሮኛል። ለአሁን ለመጋቢት 5 ገዛዛ አቦ የሚባል አለ። በዛ አካባቢ ዋሻ ፍልፍል ዋሻ ቤተ መቅደስ ነው። እሱን አባ ጊዮርጊስ ዘጋስጫን አባ ጽጌ ድንግል ገዳምን የማሳልም መርሃ ግብር አለው። በዛ አካባቢ ያሉ ትልልቅ ገዳማትን በሙሉ ያሳልማል። ለ3 ቀን ነው የሚቆየው ይመስለኛል። ከ3 እስከ 6 ሌሊትም ቀንም ነው የሚጓዘው። ስልኩን ኮሜንት ላይ አስቀምጥላችኋለሁ። ለሌላ ጊዜም ቢሆን ገዳማት መሄድ ስትፈልጉ እኔ የምጠቀመው በሱ ነው፣ ሌላ አልጠቀምም። ከምንም በላይ እሱ ምንም አይገናኝም ከሌሎቹ ጋርና ስልኩን ኮሜንት ላይ አስቀምጥላችኋለሁ። ቤተሰብ ጉዞ የሚሄድ ቤተሰብ ካለ ከዛ ስልኩን እየሰጣችሁ በሱ እንዲሄዱ አድርጉ። ስለምተማመንበት ነው ይሄን ያልኩት። በጣም መንፈሳዊ ራሱን ገዳማትን የሚሳለም የሚረዳ ለሚሄደው ሰውም በጣም የሚጨነቅ ከሚበሉት ከሚጠጡት ጭምር በጣም የሚጨነቅ ልጅ ነውና ስለዚህ እዛ ማህበረ ስላሴም ስንሄድ የሚበላ የሚጠጣውን ጭኖ ይዞ ነበረ። ግን ሰዓት ይድረስ ይላልና እዛ ቢያንስ ወንዙ ጋር ደርሰን ማረፊያ አግኝተን ቁጭ ብለን እንበላለን ብሎ የያዘውን ምግብ ለስላሳ እና ምግብ ይዘናል። ሩዝ በዳቦ ተይዟል። መኪና ትራክተር ላይ ተጭኖ ስንሄድ ወንዙ ጋር ከመድረሳችን በፊት መንገድ ላይ ድንገት መኪናው ቆም ሲል አንዱ ከመካከላችን ወደቀ። የወደቀው ግን ያው ጠኔ ይዞት ነው ከመንገዱ ድካም ጋር ተያይዞ በጣም ድካም አለ ከምነግራችሁ በላይ። ያ ልጅ ከትራክተሩ ላይ ጠኔ ይዞት ወደ ኋላ ሄዶ ፍንግል ብሎ ሲወድቅ ከዛ ሁላችንም ተነስተን እየሮጥን ውሃ ፍለጋ ወደ የመንደሮቹ ሮጥን። ሄደን እዛ ውሃ አግኝተን ጠጣን። ሰዓቱ ወደ 7:30 አካባቢ ነው። እንግዲህ ጾማችንን ፈተን በአካባቢው ካሉ ቤቶች ገብተን ውሃ ጠጥተን ተመልሰን መተን ያንን ሩዝ በዳቦ እና ለስላሳ ጠጥተን ወንዙ ጋር ደረስን። ከወንዙ በኋላ እንግዲህ ትራክተሩ መሄድ አይችልም፣ በእግር መሄድ አለብን። ስለዚህ መንገዱን ምንም አያስቸግርም፣ ከዚህ በኋላ ቀጥ ብላችሁ መሄድ ነው። እኔ እዚሁ ልጠብቃቸው፣ ምክንያቱም ተሳልመን መተን ደግሞ ከወንዙ ድረስ ርቀት አለው። ቢያንስ ከ2 ሰዓት ተኩል በላይ ያስኬዳል ከወንዙ እስከ ገዳሙ። እዚሁ ትራክተሩን ልጠብቅ፣ እኔ እዚሁ ልጠብቃችሁ፣ ከተሳልማችሁ ስትመጡ ደግሞ አደርሳችኋለሁ ብለው ተስማምተን እሳቸው አባዛው ወንዙ ዳር ቀሩ ከትራክተሩ ጋር። ወንዙን ተሻግረን ሄድን። መሀል ላይ ስንደርስ ያጋጠመን ነገር እጅግ ከባድ ነው። እርሻ አጨዳ ያጭዱ የነበሩ የአካባቢው ሰዎች ምንድናችሁ አሉን። ገዳም ልንሳለም አልናቸው። አላመኑንም እና ወደው ምንድነው ያደረጉት? ጥይት ነው ያለው። ጥይታቸውን ይዘው ሁሉም ተነሱ። እነሱ እንግዲህ ወደ አማራ ክልል ውስጥ አማራ ክልል ወደሚባለው ነን። ቅማንቱ ደግሞ ትተነው መተናል ከኋላ። ስለዚህ ቅማንት ሰላይ ልኳችሁ ነው፣ እኛ ልጆቻችን ታመው እንኳን ሐኪም ቤት አንወስድም፣ ወደኛ ክልል የመጣችሁት በክብረ በዓል ነው እንጂ ባዘቦት ቀን ሰው አይመጣም። ስለዚህ ሰላይ ናችሁ፣ ያ ቅማንት ሰላይ ብለው ጥይታቸውን ይዘው ተንበርከካሉን። ተንበረከክን። ተነሱ ስንባል እንነሳለን፣ ተንበርከክ ስንባል እንበረከካለን፣ ሂድ ስንባል እንሄዳለን። ያው ምርኮኛ አበሉትና ጣሊያንን እንኳን አባቶቻችን እንደዚህ አድርገው አልማረኩምና ዱላው ጥይቱ ይገርማል። አውርድ ያዝከውን ካሜራ ምንድን ነው ያዝከው? አውርድ ሲለኝ ካሜራዬን እሺ ብዬ ቁጭ አለ። ሌሎችም ሊናገሩ ሊያስረዱ የሚሞክሩ እንኳን አባቶች ከባድ ነበረና ጥሩምባ ተነፋ፣ ጥሪ ተደረገ። አካባቢው ሰው ግልብጥ ብሎ መጣ፣ ሴት ወንዱ ሁሉ። እንበላቸው ይላል ግማሹ። እንበላቸውና ወቅተን እንልቀቃቸው አለ አንደኛው እየፎከረ። የለም እናረጋግ። ከዛኛ ትንሽ ለማስረዳት ካጠገባችን አንደኛው ከባህር ዳር የመጣ የፖሊስ መታወቂያ ያለው ልጅ ስለነበረ እኔም ሌሎቻችንም አንዳንድ ሰዎች የመንግስት የመስሪያ ቤት መታወቂያ ስለነበረን እሱን ስናሳይ እኔንና ያንን ፖሊሱን ጠሩን። ምንድነው እስቲ ሁለቱን መጀመሪያ እናናገር ብለው የኛን መታወቂያችንን ካዩ በኋላ ሁለታችንን አናገሩን። አላማችን ገዳም መሳለም ነው። እንዲህ ነው። አሁንም የምንሄደው ወደ አክሱም ጽዮን ነው። ከዛ ጭራሽ አክሱም የትግራይ ገዳም ሲጠራባቸው ይሄማ ጭራሽ ህወሓት የላከው ነው ባሱ ጭራሽኛ እንደዛ ስናቸው ከዛ ልናስረዳቸው ሞከርን። ይሄው እኛ የመንግስት ሰራተኞች ነን፣ እሱም የፖሊስ አባል ናቸው። ቢሆንም እነዚህ
ብሎ እና በጣም ከባድ ሁኔታ ነበር በወቅቱ በእውነት ጥይት ተደቅኖብናል። ዱላውም ይዞ ግማሹ ያስፈራራናል እና አይሄዱም ይመለሱ ተባለ። ግማሹ እዚሁ ዝም ብለውም አይመለሱም ሊሰልሉ ሊያስገድሉን የመጡ ናቸው እንበላቸው ይላልና ያው እንግዲህ ግማሾቻችን በፍርሃት ምን እንደሆነ ከመካከላችን እንግዲህ ትንሽ ምን እንደሆነ አላቅም ብቻ እና እኛ ግን ለማስረዳት ሞከርን። ጸሎት እናደርግ ነበረ። በጣም ዙሪያችንን ከበውናል። ያው ተኙ ሲሉ እንተኛለን፣ ተነሱ ሲሉ እንነሳለን፣ ሂዱ ሲሉ እንሄዳለን። ከዛ ዙሪያችንን ከበው በጥይት አጅበው ጥሩምባ እየነፉ ልክ ምርኮ እንደማረክ አድርገው ወደ መጡበት ይመለሱ አይሄዱም ተባለ። እነሱ ያው እዛው እርስ በርሳቸው አንዳንድ የሀሳብ መለያየት አለ። ግማሹን በላቸው ይላል፣ ግማሹ የለም መልሰን መነኩሴ ያሉ ካሉ መነኩሴው ድረስ ወስደን መነኩሴውን ካላገኘን እና እውነት ካልሆነ እሳቸው ከሌሉ እዛው ነው የምንገላችሁ አሉን። በዚህ ተስማማ ነው። ምክንያቱም አባም ይጠብቁናል ብለን ስላሰብን እንሂድና እነሱ ከሌሉ የፈለጋችሁትን አድርጉ አልናቸው። እሺ ብለን ተመልሰው እንደገና 2 ሰዓት መንገድ ወደ ኋላ ማለት ነው ያው ባጭሩ ላሳጥርላችሁና ተመልሰን ወንዙን ተሻግረን መነኩሴው ጋር ማታ ስንደርስ ወደ 1 ሰዓት አካባቢ ሆኗል። ስንደርስ አባዛሉ እንደገና በጣም አዘኑ ሲሰሙ። እንዴት ያደርጋላችሁ ብለው እነሱንም ሲወቅሷቸው እሳቸውንም ሲያገኙ የኛው ናቸው እኮ እኛው ልከናቸው ነው ሲላል ለምን ይዘዋቸው አልመጡም ብለው አባን ጠየቋቸውና እንደገና መጥተው ይቅርታ ጠየቁን። ያ ሁሉ ከሆነ በኋላ ከዛ እንደገና ራት በልታችሁ ነው የምትሄዱ ብለን ያዝናቸው። ደሞኛ ያው እንግዲህ ክርስትና እንዲህ ስለሆነ ራት በልተን ነው የምንሄደው። ምክንያቱም ራታችን እኛ እዛ ትራክተሩ ላይ ያለ ምግባችንና ራት ብሉ ብለን ያንን ምግባችን አውርደን ለስላሳውን ከፍተን በፍጹም አሉ በቃ በጣም ተጸጸቱ። ከዛ በኋላ በፍጹም አንበላም ሳትበሉ ደግሞ አትሄዱም በግድ ይዘን እያጎረስን አብልተናቸው አብረን ቁጫልን። ከዛ ሰዓቱ ወደ 4:30 ሆነ። እነሱ ሲሄዱ ይቅርታ ብለው ሄዱ። እሺ ከዚህ በኋላ ምንድነው የሚሆነው አባ ወደ እህቶቻችንና እናቶቻችን ወደ ያሉበት ወደ ገንዳ ውሃ እንመለስ ስንል አሁንማ ቅማንቶቹ ደግሞ ከዚህ ከአማራው ክልል ወጥተን ወደ ቅማንቱ ክልል ስንገባ እነሱ ደግሞ አሁን በጥይት ነው የሚለቅሟቸው። በዚህ ሰዓትማ መሄድ አንችልም እዚሁ አድረን ነው የምንሄደው አሉ። እዛው እንግዲህ አካባቢው የገበሬው መንደር አካባቢ ዝም ብለን አንዱ ታዛ ላይ አንጥፈን እንድንተኛ ተስማሙ እና አድረን ጧት ይዣቸው ይላሉ አሉ። ሁሉም በዚህ ተስማማ። የሚጸጸተው ተጸጽቷል፣ የሚናደደው ተናዷል፣ የፈራው ፈርቷል። እና እንዴት እኔ ታምራትን ያው የጉዞ አዘጋጁን ጠራሁትና እና በቃ ገዳሙን ሳንሳለም ልንሄድ ነው አልኩት። ምን ላድርግ ታዲያ ይሄ ሁሉ ነገር እንግዲህ ያላሰብነው እግዚአብሔር ሲፈቅድ ደግሞ ይላቀናዋለን አለኝ። እና እዚህ ልንተኛ ሰዓቱን ሳይው 4:30 ሆኗል። እዚህ ተኝቼ ላድር እዚህ ገበሬ ደጅ ላይ አላድርም። መሄድ ሰው ካለ ተነስተን ተሳልመን ደርሰን እንምጣ። አሁን ከዚህ በኋላ 4:30 ነው፣ እስኪ ነጋ ድረስ ተሳልመን መምጣት እንችላለን። ምክንያቱም በጣም እልህ ይዞኛል ገዳሙንም አይቼው ስለማላውቅ። ከዛ በኋላ እንዲህ ስል ሰሙ ያው ሌሎቹንም ተሳልመን ሄደን ተሳልመን እንምጣ ለምን ሳንሳለም እዚህ እንዴት እዚህ ተኝተን እናድራለን ስል 4 ሰዎች ብቻ እንሂድ ብለው ተነሱ ከመካከላችን። ወደ 37 አካባቢ ወንዶች ነን እንግዲህ ሄድ ነው። ከዛ ውስጥ ሁሉም ግማሹ ደክሞታል፣ ግማሹ ተስፋ ቆርጧልና ያው ፍራቻውን ስሜት ምኑ መንገላታቱም ስለነበረ የደከመው አለ፣ ግማሹ አንጥፎተኛ እዛው በየበረንዳው። 4ታችን ግን እንሄዳለን ተባብለን ተነሳን። አሁን አባም ግራ ገባቸው። እኛን ይዘው ሄዱ ወይስ እዛ የተኛውን ሰው ሲነጋ ጠብቀው ይዘው ይሄዳሉና አይ በፍጹም እኛ 4ታችን በቃ በፍጹም እንሄዳለን ገዳሙን ሳንረግጥ አንሄድም ብለው እልህ ያዘን። ከዛ በኋላ አባ እንደዛ ከሆነ ወይ ሌሊት ላይ ልውሰዳችሁና እነሱ እዚህ ይጠብቁናል፣ ሲነጋ ወደ ሌሊት ከ10 ሰዓት በኋላ ነው የምትሄዱትን ይዣችሁ ልሂድ በሚለው ሂሳብ እንግዲህ አባ አስማሙን ማለት ነው። እሻልን 10 ሰዓትም ሳይሆን ታምራትም ቀደም ብሎ ሌሊት 9 ሰዓት ላይ ቀሰቀሰን። መሄድ የምትፈልጉ ተነሱ አብረን እንሂድ፣ እነዚህ 4ቱ ብቻቸው መሄድ የለባቸውም ብሎ አባም ተቆጡ። እነሱን ለብቻ እንልክም አንድ ላይ እንሄዳለን ስላሉ ታምራት ሌሊት ሌሎቹም ገዳማት ላይ ሌሊት ነው የሚቀሰቅሰው። እንቅልፍ ሁሉ አያስተኛም። እንደው ደስ የሚለኝ ልጅ በእውነት ለጉዞ ስንሄድ ሰው ደክሞት ይተኛል። ገዳም አንጥፈን ስንተኛ ልክ 8 ሰዓት 9 ሰዓት ይቀሰቅስና መኪናውን መንገድ በሌሊት ነው የሚወስደን፣ ሲነጋ የእግር መንገዱን ነው የሚወስደንና ሌሊት 9 ሰዓት ላይ ቀሰቀሰን። የእግር መንገዱን በዛ ጨለማ ስንሄድ እኔ ከፊት በቃ ቶሎ እያልን እንሄዳለን። ድምጽ አጥፍተን ያው ውሾች ይጮሃሉ ምን ይላሉ ያው እንግዲህ አራዊቱም ሊሆን ይችላል እየተባለ ድምጽም ስላላሰማን ዝም ብለን ሄድን። ከ2 ሰዓት ተኩል ጉዞ በኋላ ልክ
የገዳሙ እንግዳ መቀበያ ክፍል ደረስን። ዞሮ ፀሐይ ልትወጣ ስትል ገዳሙ ደረስን። ባጭሩ ላሳጥርላችሁና ፀሐይ ልትወጣ ስትል የገዳሙ ክልል ላይ ደረስን። ከዛ በኋላ ያው ገዳሙ ማረፊያው ላይ እንግዲህ እኛ የጾም ወቅት ስለሆነ ቅዳሜ ቀን ነበር ይመስለኛል ቀኑ። ውሃ ጠጣን። እርጎውን እንግዲህ አልታደልንም። ውሃ ጠጥተን ከዛ ግዝት በር ደረስን። ከግዝት በር በኋላ ጫማ አውልቀን ይሄድ ነው። ግን አጠቃላይ እንግዲህ 25 አካባቢ ነን። ከ30 ምናምኑ እዛው የቀሩም አሉ። ሄደን ገዳሙን እንግዲህ ከውጭ በሩ ላይ ተሳልመን አባቶችን ወደ ውጭ ወጥተው አገኙን፣ ባረኩን። በእውነት በእድሜ በጣም ትልቅ ባለጸጋ የሆኑ አባት አሉ። የመጨረሻ የእድሜ ባለ ትልቅ እሳቸው ናቸው። አሁን ፎቶ ላይ የምታዩቸው አባት እዩዋቸው በደንብ ፎቶአቸውን እንዴት ጸጋ እግዚአብሔር ላያቸው ላይ እንዳለና እሳቸው ሁሉ መጥተው ባረኩን፣ ጸሎት አረጉልን። ከገዳሙ ክልል ውጭ ያሉትን ነገሮች ማየት ያለብንን አሳዩን፣ እምነት ሰጡን። ለደጅ ለሚጠና ሰው የሚሰጠውን ነገር በሙሉ ሰጡን፣ ባረኩን። የምናየውን አይተን ጸሎት አድርገን በውጭ ተሳልመን ተመለስን። ይሄ ነው እንግዲህ የጉዟችን ታሪክ። ስንመለስ ግን በጣም ነው ደስ ያለን። በቃ ባለመቅረታችን በጣም ነው ደስ ያለን። ስንመለስ ግን ሌሊት ላይ ያልነገርኳቸው ለነሱም እንዳይደነግጡ አልነገርኳቸውም። እባብ አግኝቼ ነበር እኔ ከፊት ነው የሄድኩትና እንዲህ ልረግጠው ስል ልፍ ብሎኝ ሄደ። በአጋጣሚ እባብ አልፈራም በተፈጥሮዬና ልረግጠው ስል እንደዚህ አየሁት። ልፍ ብሎ ገባ። ብናገር ሰው ይፈራል ብዬ ዝም ነው ያልኩት። ያው ይሄንንም አልነገርኳቸው። በኋላ መኪና ከመጣም በኋላ መኪና ውስጥ ስንደርስ እንዲህ እኮ ብዬ ስላቸው ግማሾቹ ያንን አንስተን ስቀናል። እንግዲህ በረሃብ በጠኔ ከትራክተር ላይ ከመውደቅ ጀምሮ እንደ ምርኮኛ ጥሩምባ እየተነፋ በጥይት እየተደቀነብን በእውነት በጣም ደስ የሚል ጊዜ ነበረ እና የሚቆጨን ግን ሳንሳለሙ ሄደን እዛው አድረን ተመልሰን ቢሆን ኖሮ በጣም ይቆጨኝ ነበርና ይሄን ገዳም ስላየን በእውነት አምላከ አቡነ አምደ ሥላሴ ክብር ምስጋና ይግባው። ገዳሙ መነኮሳትም በእውነት በእነሱ ጸሎት አለም ብዬ አምናለሁኝ። እኔ በሌሎቹም ገዳማት ባሉ መነኮሳት ጸሎት ነው ይህች ሀገር ተጠብቃ ያለችውና የእነሱ አምላክ ሀገራችንን ትንሣኤዋን ያቅርብልን፣ የሞቱትንም ያሳርፍልን። በየቅዳሴው በሙሉ ስሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት በመላው ዓለም ቅዳሴ በተቀደሰበት በሙሉ ስሙ የሚጠራ ታላቅ ገዳም ማህበረ ሥላሴ ነውና ይህን ገዳም ለማየት በእውነት አምላክ አቡነ አምደ ሥላሴ ለሁላችን ይፍቀድልን ነው የምለው። ጉዞ ሲኖር ነግራችኋለሁኝ። ይህንን ልጅ ግን ብትጠቀሙበት ደስ ይለኛል። እኔ ገዳማትን በመሳለም በሱ ብዙ ስለተጠቀምኩኝ ስልክ ቁጥሮቹን ኮሜንት ላይ አስቀምጥላችኋለሁኝ። አሁን የአባ ጊዮርጊስ ዘጋስጫ አባ ጽጌ ድንግል ገዳምና የገዛዛ አቦን ለመጋቢት 5 እና ሌሎቹን በዛ አካባቢ ያሉ ገዳማትን መሳለም የምትፈልጉ ወይም የምትልኳቸው ቤተሰብም ካላችሁ ደውሉለት። ልጁ ለወደፊትም ቢሆን ጉዞ ለሚሄድ ሰው የምመክረው ሰው ነው፣ የምተማመንበት ሰው ስለሆነ ነው። በድጋሚ እንግዲህ የጻድቁ አቡነ አምደ ሥላሴ በረከት ይደርብን። አሜን።